በበዓታ ማርያም ምን ተፈጠረ? የሶፎንያስ ያልጋ ቤት መረጃ በእጅ አለ። የተክለ ሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም መፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደል። ብፁዕ አቡነ ኤርሚያስ አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን በዋናነት የቤተ ክርስቲያንን እንደው የውስጥ አያያዝ ንጽህናው ጽዳቱን በተመለከተ እንደ ትልቅ ነገር ልናየው ይገባል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማሳየት ከጎናችን ቆሙ እያልኩኝ በቀጥታ የቪዲዮ መረጃ በማጋራት ጀምራለሁ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ማስታወቂያውን ተከታትለን ተመልሰናል። እንግዲህ ያው ይሄ ለመላው ሁሉም ሰው እንዲሆን ነው ይህን መረጃ የምታጋሩልኝ። በቀጥታ እንግዲህ የቪዲዮውን ጥንክሮች ወደ ማቅረቡ ነው የማመራው። እንግዲህ ዛሬ በዓታ ናት። በዓታ በግንቦት ልደታ በታኅሳስ በዓታ ይባላል። ታውቃላችሁ? ይሄው ምንድነው? እናታችንን እመቤታችን ወላዲተ ቃል እማምላክ አቅራሪተ መዓት ሰአሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ወደ ቤተ መቅደስ የገባችበት ቀን በዓታ ለማርያም ወደ ቤተ መቅደስ የገባችበት ዕለት ከእናቷ ከሐና ከአባቷ ከኢያቄም ከቅዱሳኑ ቤተሰብ ከቅድስት ሐናና ከቅዱስ ኢያቄም የተገኘችቷ ፍሬ ማርያም እናታችን 3 ዓመት በቤተ መቅደስ በእናት በአባቷ ቤት ቆይታ ወደ ቤተ መቅደስ ዛሬ ገብታለች። 12 ዓመታትን በቤተ መቅደስ ቆይታለች ብለን የምንሰብክበትን ስብከት የመጀመሪያው የቤተ መቅደሷ ጉዞ ነው ይህ ዕለት። ታዲያ በመላው ዓለም ያላቸው ትውልደ ኢትዮጵያውያን ኤርትራውያን በተለይ በስደቱ ዓለም የምትገኙ እህቶቼና ወንድሞቼ እናቶቼና አባቶቼ ሕፃናትም ጭምር እናንተ እንኳን ለእናታችን ለእመቤታችን ለወላዲተ ቃል እማምላክ ለቅድስት ድንግል ማርያም በዓታ ማርያም በሰላም አደረሰን አደረሳችሁ። በዓታ ማለት ማርያም ማለት አይደለም። ትክክለኛው ምንድን ነው? እንዲሁም ከበዓታ ማርያም ጋር የተገናኙ የተለያዩ ቪዲዮ መረጃዎች እጄ ላይ ገብተዋል። እሱን ላስደምጣችሁ። ሁላችሁም እንኳን አብሮ አደረሰን እያላችሁ ኮመንት አድርጉ። ድሮም ሀበሉን ከመሬቱ ቀራን ሀረሙን መኖ ይከተላል። ጳጳሳቱ እዘት አስበኩት ነገሥታቱ ታስበኩት ማእላክሉት
ተዳስብኝ ዛሬ ገና ታስረልብኝ አንቺን አምኜ ማታን አምኜ ምንኜ አንቺን አምኜ ምንኜ ዛሬ ሳልወጣም ስላለብኝ ሰመረ 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 ሰመረ። በዓታ ማለት ማርያም ማለት አይደለም። ስለዚህ ነገር ጥቂት ነገር ልንገራቸው። ሁላችሁም ይህ ቪዲዮ ለሁሉም እንዲዳረስ ታዲያ ሼር፣ ኮፒ ሊንክ፣ ላይክ ማድረጋችሁን እንዳትረሱ። ያው ቀስ ብዬ ነው የማወራው፣ እንግዲህ ታግሳችሁ ስሙኝ። ማለት ያው ጉሮሮዬ ትንሽ ስለታመመ ማለት ነው። እና ብዙዎቻችን አሁን በተለምዶ ማለት ነው በዓታ ማርያም እንላለን። ነገር ግን በዓታ ማለት ማርያም ማለት አይደለም። በዓታ ማለት ትርጉሙ ቧገባ ከሚለው የግዕዝ ቃል ይወጣና በዓታ ማለት መግባቷ ማለት ነው። በዓታ ማለት መግባቷ ማለት ነው። እና ይሄ በዓታ ማርያም ትርጉም አይኖረውም። ትርጉም የሚኖረው እንደዚህ ሲሆን ነው። በዓታ ለማርያም የማርያም መግባቷ ከሆነ ትርጉም ይሰጣል። ነገር ግን በዓታ ማርያም ምንም ትርጉም አይሰጥም። ልደታም እንደዚያው ማለት ነው። በዓታ የሚለው ለቦታ ስም ልንጠቀምበት እንችላለን፣ ልደታንም እንደዚያው። ነገር ግን በዓታ ብለን ማርያም ማለት አንችልም። ይሄ ለምሳሌ በዓታ ለአጸደ ማርያም ብንልም የአጸደ ማርያም መግባቷ በቃ ቋንቋ ነው እንጂ በዓታ ማለት ማርያም ማለት አይደለም። እና ብዙዎቻችን በዓታ ማርያም ነው በተለምዶ የምንለው። ነገር ግን መባል ያለበት ትክክለኛው ምንድነው ሲባል በዓታ ለማርያም ነው። በዓታ ለማርያም የማርያም መግባቷ ማለት ነው። ስለዚህ ይችን ሁላችንም እንወቃት። እንኳን ድንግል ማርያም ወደ ቤተ መቅደስ ለገባችበት ለዓመታዊ ክብረ በዓል በሰላም አደረሳችሁ። ሁላችሁም አስተካክላችሁ ኮመንት ላይ ማለት ነው በዓታ ለማርያም እያላችሁ ጻፉልኝ። የማርያም መግባቷ ወዴት? ወደ ቤተ መቅደስ መግባቷ ማለት ነው። ሁላችሁም በዓታ ማርያም ማለት አይቻልም፣ በዓታ ለማርያም። በእናንተ ጽሑፍ ብዙዎች ይማራሉ። ጻፉልኝ። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ ላይክ አድርጉልኝ። እወዳችኋለሁ። ክብር በሉልኝ። እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። ካህናቱን ሰብስቦ የምግቧን ነገር ሲማከር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ፣ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ሀብቴን ማዕረጌን በሰው መካከል ሊገልጥልኝ ነው ብሎ ሊቀበል ቢነሳ መልአኩ ወደ ላይ ሰቀቀበት። ካህናቱ ሊቀበሉ ተነሱ፣ ወደ ላይ ይዞ ሰቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻት ጥቂት እልፍ በይ አላት። ትታት እልፍ ስትል ድንኩል ድንኩል እያለች እናቷን ስትከተል መልአኩ አቅፎ አንድ ክንፉን አጎናጽፎ አንድ ክንፉን ጋርዶ በቆመ ብእሲ አድርጎ መግቧት አርጓል። የምግቧ ነገርስ ከተያዘልን ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው ትተዋት ሄደዋል። መላእክት ከበው በዙሪያዋ ተኰልኩለው 12 ዓመት በቤተ መቅደስ አጫውተዋታልና እንዲህ አለ። በዓታ ለማርያምን ለምን እናከብራለን?
ይሄ አስተማሪ ቪዲዮ ብዙ ኦርቶዶክሳውያኖች ጋር ደርሶ እንዲማሩበት 10 ጊዜ ሼር ኮፒ ሊንክ አድርጉልኝ። በዓታ የሚለው ቃል መግባት የሚል ትርጉም ያለው ሲሆን ይህም እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባቷ የሚታሰብበት ዕለት ነው ማለት ነው። እንዴት ወደ ቤተ መቅደስ ገባሽ ቢሉ ሐናና ኢያቄም ልጅ በማጣታቸው ምክንያት ዘወትር ያዝኑና ይተክዙ የነበሩ ሰዎች ነበሩ። ታዲያ ዕለት ዕለት እግዚአብሔር አምላካችን ልጅ እንዲሰጣቸው ይማጸኑት ነበር። ልጅ ከወለዱም ደግሞ ለእግዚአብሔር ቤተ መቅደስ አገልጋይ አድርገው እንደሚሰጡ ስዕለት ተሳሉ። በዚህ አጋጣሚ ይሄ ከ1200 በላይ ሰብስክራይበር ያለው የዩቲዩብ ቻናል የኔ የዩቲዩብ ቻናል ነው፣ ያኖስ ቲዩብ ይባላል። እባካችሁን እየገባችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ታዲያ እግዚአብሔር አምላካችንም ጸሎታቸውን ሰምቶላቸው እንደ ፀሐይ የምታበራ ድንግል ማርያምን ወላዲት አምላክን ሰጣቸው። ሐናና ኢያቄምም ለእግዚአብሔር የገቡትን ስዕለት ለመፈጸም ድንግል ማርያምም 3 ዓመት እንደሞላት ሐናና ኢያቄም በስዕለታቸው መሰረት ለእግዚአብሔር በ3 ዓመቷ ሰጥተዋታል። ታዲያ ይሄ በዓታ ለማርያም ተብሎ ይጠራል። እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ በ3 ዓመቷ በዚህች ዕለት የገባችበት ምክንያት ይታሰባል። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓታ ለማርያም በሰላም አደረሳችሁ። በዓታ ማርያም እናቴ በዓታ ማርያም በዓታ ማርያም እናቴ በዓታ ማርያም እኔ ወድሻለሁ እስክትወጣ ነፍሴ እኔ ወድሻለሁ እስክትወጣ ነፍሴ በዓታ ማርያም እናቴ እኔ ወድሻለሁ ሲጃችሁ ሻልቅር በነገዶም ድስዋ ኩሎሙ የውየም ድስዋ ኩሎሙ በበነገዶም ወይብልዋ በሐኪም በሐኪማ ርያም አዳስዮ ጣዕዋ ወይብልዋ በሐኪም በሐኪማ ርያም አዳስዮ ጣዕዋ
እንግዲህ በዓታ ማርያም እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወደ መቅደስ የገባችበት ነው። ታዲያ በሀገራችን ኢትዮጵያ በተለያዩ ቦታዎች ላይ ይህንን ታላቁን ክብረ በዓል በደማቅ ሁኔታ እያከበርን እንገኛለን። በስደቱ ዓለም ያላችሁ እንግዲህ ለቤታችሁ ያብቃችሁ፣ መሻታችሁ ይፈጸምላችሁ፣ ምኞታችሁ ይሳካላችሁ ከኃጢአት በቀር ልንል እንወዳለን። በእውነት ወደ ብፁዕ አባታችን አቡነ ኤርሚያስ እናምራ። ከታቦት በላይ ታቦት ልሁን ልከበር የምትሉ ተጠንቀቁ። ስርዓተ ቤተ ክርስቲያን ላይ የሚነግሩን የሚሰብኩን የሚያስተምሩን ብፁዕ አባት ናቸው። ብፁዕ አቡነ ኤርሚያስ እናድምጣቸው። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን በዋናነት የቤተ ክርስቲያንን እንደው የውስጥ አያያዝ ንጽህናው፣ ጽዳቱን በተመለከተ እንደ ትልቅ ነገር ልናየው ይገባል። አሁን ወጣ ስንል አይደለም እዚሁ ከተማ ላይ እንደው አብዛኞቹ አድባራት ላይ ወደ መቅደስ ገባ ስንል የግለሰብ ቤት እንኳን እንደዛ አይሆንም። የድሃ ቤት እንኳን እንደዛ አይሆንም። ፔስታሉ በአንድ በኩል አክሊሉ የሆነ ቦታ ላይ ወድቆ፣ ልብሱ ወቴ ላይ ወድቆ፣ ጽናው አንድ ቦታ ላይ ወድቆ እንዲሁ ዝም ብሎ በሚገርም ሁኔታ ይህ የማያስጠይቅ ይመስላችኋል? የማያስጠይቅ ይመስላችኋል? በጣም ነውር ነው። ሁሉም ቦታ ሊኖራቸው ይገባል። በመቀጠል አሁን በበዓላት አከባበር ጊዜ እንደምታዩት ታቦት ማን ያክብር፣ ጽና ማን ያዝ፣ መስቀል ማን ያዝ፣ ጥላ ማን ያዝ ተብሎ ፕሮግራም አይወጣም። ታቦት አክባሪው ካህን አክብሮ ከወጣ በኋላ ጥላ የለም፣ ጽና የለም፣ መስቀል የሚይዝ ዲያቆን የለም። እዛ አካባቢ ዝም ብሎ የተገኘውን ጉትት አድርጎ በጋቢው ላይ ሻሹን እንደጠመጠመ ልብሰ ተክህኖ ጨምሮ ጥላ ያዝ፣ ጽና ያዝ። እንዲህ ዩኒፎርም ያለበሰ ጋርድ አለ፣ አጃቢ አለ። በእውነት እና ልብሰ ተክህኖ ለምን ተሰራ? እንዴት እንደ ቀላል ነገር እናየዋለን። በሌላ በምንና ተገዥነታችንን አገልጋይነታችንን በሌላ በምን እንገልጻለን? በዚህ እኮ ነው ንጉሱን እግዚአብሔርን በሚገባ ሆኖ የታዘዘውን ልብስ ለብሶ ማጀብ እኮ ነው ትልቁ ስራ። እንደ ትንሽ ነገር አናየው። ይሄ በጣም ይጎለናል። እና ትልቁ የወረዳ ቤተ ክህነት ሰራተኛም የሀገረ ስብከት ሰራተኛም ሲገኝ ራሱን ችሎ ታቦት መሆን አይደለም። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን ሁላችንም ንጉሱን ልናገለግል ነው የሄድነው። እንዴት ታቦቱ ተከበረ? እንዴት ጥላው ተያዘ? የምዕመኑ ርቀት፣ የካህኑ ርቀት ከታቦቱ ምን ይመስላል የሚለውን እያማተረ ማየት ነው እንጂ ዝም ብሎ መኮፈስ አይደለም። ካባ ለብሶ ወይም ቀሚስ ለብሶ በጣም ይህን ልናስብበት ይገባል አባቶቻችን። እውነት ለመናገር ብፁዕ አባታችን በረከታቸው በሁላችን ትደርና ትክክለኛ ሀሳብ ነው ያነሱት። ያው እኛ ብዙ ጊዜ እኛ ክርስቲያኖች ነን የምንለው ምእመናንም ጭምር ቤተ ክርስቲያንን ወይ ቤተ መቅደስን እንደ ቤታችን አንጠብቀውም። ሁሉም በየቦታው የተለያየ ቦታ ላይ ውርውር ብሎ እናየዋለን እና ለሕያው ለእግዚአብሔር የምንሰጠው ክብር በጣም ዝቅ ያለ ነው ከኛ ቤት አንጻር። አሁን እኛ ቤት ላይ አንድ ነገር ወድቆ ብናይ ቶሎ አነሳስተን ጠራርገን ምናምን ነው እንደውም እስከ መቆጣትም እንደርሳለን። በእግዚአብሔር ቤት ግን ይህንን አናይም እና እኛ ስለማናደርገው ማለት ነው። ያው እኛ አይደለም የምንጠብቀው፣ እግዚአብሔር የሚጠብቀው መላእክት አሉ። ግን እኛ ደግሞ የድርሻ አለን። ሁሉም ሰው የራሱ ድርሻ ስላለው እና ብፁዕ አባታችን ያንን የተናገሩት ከሶፎንያስ ጋር በተገናኘ የአልጋ ቤት ውስጥ መረጃ በእጄ ላይ ያለ ሲል ጋዜጠኛ ተክለ ሃይማኖት እግረኛው ሚዲያ ተናግሯል። ግን አላወጣውም ይለናል። እናድምጥ። የተክለ ሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም የምፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ያ ጠፍቶኝ እኮ አልነበረም። አላደርገውም እንደዛ። አቋሜ እንደዛ ነበረ። አሁንም ቢሆን እንደዛ አላደርግም። እንትኑ ስላለ ዶክመንቱ ምናምን ስላልነበረኝ ሳይሆን በዛ ልክ መጨከን አልፈለኩም ነበረ። ያኔ የተናገሩት እንዲህ ብለናል፣ ተቀይመናል ምናምን ያሉኝ በሙሉ ያኔ አልያዝኩትም። ያኔ ሲናገሩኝ
ልብስ አውልቄ ነው ማሳይሽ። ያኔ ሲናገሩኝ አየዋለሁ። ሳልፍ ግን ልክ እንደዚህ ልብስ ይወልቃል። ለብሼው ነበረ ሲናገሩኝ ሰማዋለሁ። ልክ እንደዚህ ሳወልቀው እኔ ጋር የለም ልብሱ። ያ የተናገሩት ልብስ እንደ ልብሱ ነው፣ እንዲሁ ነው የሚወልቀው። በእነሱ ሀሳብ፣ በብዙ ሰዎች ሀሳብ የተናገሩት ነገር በሙሉ ገብቶ ስብርብር እንክትክት ምናምን ያደርገኝ ስለሚመስላቸው ነው የሚናገሩት። ግን አይደለም፣ ውጭ ነው እንደዚህ። ይኸው ለብሼው ነበረ ሳወልቀው የለም። እንዲሁ ነው አውልቄ የምጥለው። የምትሳደቡ ሰዎች የሚለበስ ስላልሆነ ሀሳባችሁ። አሁን ይቅርታችሁን አከብራለሁ። የእናንተ ልብ የመጸጸት ነው። በቃ የጥሩ ሰው መለኪያ ነው ይቅርታ ጠያየቃችሁ። ግን ይቅርታ የሚገባኝ ሰው ግን አይደለሁም። ይቅርታ የምትጠይቁበት ምክንያትም የለም። በተለይ ብዙዎቻችሁ ደጋጎች ናችሁ። ለምን እንደተናደዳችሁ እኔ ይገባኛል። ለምንድን ነው? ይኸውልሽ ኢትዮጵያውያን እንዲህ አይነቱን ነገር ሆኖ አይቶ ከማመን ይልቅ እንዲህ አይነቱን ነገር አልተደረገም ሆኖ ማየት አልፈልግም፣ አልስማ ሳላይ በሞትኩ የሚል ነውርን የመጸየፍ ሞራል ነው ያለን አብዛኞቻችን። አሁንም እየታየ ልክ እንዳለው ማለት ነው። አሁንም እኮ ይሄኛው ሌላ ነው። ቆይ ይሄኛው ሌላ ነው። ስለዚህ እኔ ያኔ ያልሆነን ነገር እንደሆነ እየነገርከን ነው ብቻ ሳይሆን እንዴት እንዲህ አይነቱን ወሬ እንዴት ይዘህ ትመጣለህ? እንዴት ታነግረናለህም ጭምር ነው። ማመን አይፈልግም አብዛኛው ሰው እንዲህ አይነቱን ነውር። ያስፈራል፣ መስማት አይፈልጉም። ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ህይወት። እኔ ግን ያን ጊዜ ለመጀመሪያ ጊዜ እንዲህ አይነቱን ነውር እንዲሰሙ ፈልጌ ሳይሆን የተስፋፋ ነው፣ ሌሎችም አለ መንቂያ ይሆን ከሆነ ሚዲያ መሆኔ ለዚህ ነው የሚጠቅመው በሚል ነበረ። ነውርን ከመጸየፍ አንጻር እንጂ ያን ጊዜ ያ ሁሉ ሰው የወረደብኝ አብዛኞቹ ነው የምልሽ። በተለይ ወጣቱ በዛ ወቅት ታስታውሳለህ? አንተ ራስህ እኮ በጣም ከኢንተርቪው በኋላ ምን ነው ተረጋጋ እንጂ ማለት በቃ እንትን ብሎ ነበር። ይቀፋል። አሁን ከእንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ? እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም። እኔ ገፍተው ካልመጡብኝ በስተቀር አይገባኝም፣ ማብራራትም ይከብደኛል። ተፈጥሮዬም አይደለም። ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ። እንደውም ይሄን የሚሰሩ ሰዎችን አልደግፍም። እኔ በግሌ 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ66ቱ የእንደዚህ ሲሉ ሰማለሁ። እኔ ልክ ነው ብዬ አላምንም። እኔ የኔ እምነት አንቺ መልካም ነው ያልሽውን ነገር የምትኖሪለትን ቅድስናውን፣ በረከቱን፣ ጽድቁን አውርተሽ የማትጨርሽው አምላክም ካለሽ በአምላክሽ እንደገና ደግሞ በጎ ነው የምትዩ የስነ ምግባር የምን መለኪያ የምትዩ ሰው ባህል ምናምን አለሽ። ስለዚህ 24 ሰዓት ማውራት እንጂ በየመሃሉ ሌላ ነገር እያመጡት ማለት ያኛው በጎ ነገሩን ያስረሳል የሚል የኔ የግል እምነት አለኝ። ብዙ ሰዎችም ይጋሩኛል። ለዛ ነው። ነገር ግን ገፍቶ ሲመጣ ደግሞ ይሄኛውን ዳር ደንበርሽን ለማስጠበቅ ትዋጊያለሽ። የብዙ ሰዎች እንደዛ ነው። አንድ ጥያቄ ልጠይቅ። እኔ ያን ጊዜ አይተሽኝ ከሆነ ነበርሽ ደግሞ አንቺም አንዷ ድምፁ ላይ ካሜራው ላይ የነበርሽው አንቺ ነሽ። ትክክል አልነበርኩም። እንደ ሌላው ጊዜም ኢንተርቪው አልነበርኩም። ካለኝ መረጃ በመነሳት እንደዚህ ነው እንጂ እናወራ የነበረው እንደውም ታስታውሻለሽ ቶሎ ብለን እሱን ራይድ ጠርተን ምናምን ነው ይሸኛ ነው። ብዙ መቆየት ፐርሰናል ነገሩን ልትወው ብዬ ነው እዚህ ቢሮም እንደዚህ በነበረ ጊዜ። ከዛ በኋላ ይሄ ኮመንት እንዲህ ሲመጣ አንድ ጥያቄ ብቻ ልጠይቅህ። እኔ በጣም የሚያሳስበኝ ነገር ስለሆነ ከዚህ በፊት በጣም የሆነ አንድ የፊልም ትምህርት ቤት ስንማር እንደዚህ አይነት ዶክመንታሪዎችን እናያለን። ኖርማል ዶክመንታሪ እና ከምናያቸው ዶክመንታሪዎች ውስጥ የሆነ ዶክመንታሪ እኔ ማስታወሳለኝ የራሱን ረሳሁትና ማህበረሰባችን ነውር ብሎ አሁን ቅድም አንተ ስትለው ጸያፍ ብሎ ይሄንን ነገር ከማይና ከምሰማ በሞት ይሻለኛል ብሎ ነው አንተንም የተቃወመህ እንጂ በፌስቡክ በምናምን በጣም ብዙ ሰዎች ሲታገሉ ነበር አይደለ? እንዴት እንደስለናለ ያሉ ያው አሁን ወደ ጸበል አምርቷል። ያው እርግጥ ጸበል መደበቂያ አይደለም። ግን ደግሞ ምንድነው እኛ
ወደ እግዚአብሔር እንዲቀርብ ነው። ሌላውን ትውልድ እንዳያበላሽ እንፈልጋለን። እግዚአብሔር ይጠብቀው፣ ከዚህ መጥፎ ስርዓት ያወጣው ያድነው ብለን መጸለይ ነው ያለብን። በእውነት ከባድ ስለሆነ ማለት ነው። ታችሁ ቤተሰቦቻችን የዛሬ መረጃዎቻችን እኚህን ይመስላሉ። ይህ ያሮስ ነው። አዘጋጅ አቅራቢው እኔ ልዑል መብራቱ ነኝ። ላይክ ሼር ያደረጋችሁ የምትከታተሉን ከሆነ በብዙ የምታተርፉ እንደሚሆን ከወዲሁ ለመግለጥ እንወዳለን። በሌሎች የቪዲዮ መረጃ ማስረጃዎች መለሳለሁ። ተሰነባበትኩኝ። ሰናይ ቆይታ ይሁንላችሁ።